ኖላዊቶቹ እንግዲህ ድንብላልና ተምቹ ወይዘሮ ሜላት ሁሉንም ነገር አወቀች። እሷም በድንጋጤ እንዲህ ከመቼ ጀምሮ ነው እንደዚህ አይነት ግን እሷ በውጭ መጨረስ እኮ ትችይ ነበር፣ ግን እንደዚህ መሆን የለብሽም ረጋቤና አስቢ እያለች ሜላትም ትጠይቃታለች። ድንብላል ተምቹን እንግዲህ እኔ እናንተ ምንም አይነት ግንኙነት የለንም ከዚህ በኋላ ጠገቤ እንዳትደርስ ብላ አስቀየመችው ማለት ነው። እሱም ግራ ገብቶት በሷ ፍቅር እየተበሳጨና እየተናደደ ይገኛል ማለት ነው። አሲርም ለመለመን ሙከራ እያደረገ ነው። ሀና እማዬ ነግራኝ ነው ወይዘሪት ድንብላል ምንድነው ያደረግሽው? ተምቹ እንደ ዛሬ አዝነውም አይቼውም አላውቅም፣ በጣም ጎርተሽዋል፣ ቆይ ምን ሆነሽ ነው እያለ ትጠይቃታለች ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ኖላዊቶችን ነው። ኖላዊቶች እንግዲህ እንደምታዋቸው ውጣ ውረዶችን እያሳለፉም አሉ እኛው ጋር ማለት ነው። እንግዲህ ወይዘሮ ሜላት መስፍንን ካባረረችው በኋላ የቤቱ አባወራም ማወራም እኔ ነኝ፣ ስለዚህ ቤቴን ማስከበር ያለብኝ እኔ ስለሆንኩኝ በውጭ የምትፈልጊውን ሰው ማግኘት ትችያለሽ እንጂ በዚህ መተሽ እንደዚህ መሆን የለብሽም ወይዘሮ ድንብላል እያለች ድንብላልን ለመቆጣትም ሞክራ ነበር። ድንብላል እስር ቤት ክዳ እንግዲህ ድንብላል እንትናል እርግብን ጠይቃት ነበረ። እርግብን የጠየቀቻት እስር ቤት ስላለች ልጠይቃት ሳይሆን ዘሬውን ጋር ያለሽ ግንኙነት ምን ያህል ተወጂዋለሽ በማለት እንግዲህ እሷም ደግሞ ፍቅር እኮ ለከት የለውም እንዲህም ብልሽ እንድትይ ነው ወይ? ስለዚህ በጣም ነው የምወደው ከራሴ በላይ ብላ ስትላት እያለቀሰች እና እያዘነች ወደ ቤቷ ትመለሳለች ማለት ነው። ድንብላል አሁን ላይ እሷም ተወደዋለች። በእርግጥ በጣም እየወደደችው እና እያፈቀረችው ልቤ መሰበር የለበትም እኔን መወደው ሰው እንዴት እንደዚህ ይሆናል እያለች በቃ በጣም ተናዳና ተበሳጭታለች ማለት ነው። የወይዘሮ ሜላት ቤተሰቦች እንግዲህ እንደምታውቋቸው ታያላችሁ። መቼስ በጣም ከባድ ችግር ውስጥ ቢሆንም አሁን ላይ ያሉበት ሁኔታ በጣም ምስቅልቅላቸው ወጥቷል። ኖላዊት ወይዘሪት ፋኖሴ ትታው ጠፍታለች ማለት ነው። የት ትታው እንደጠፋች ባናቅም ማለት ነው። ባለፈው ጊዜ እንደዛ ምንጭቅጭቅ አድርጋ ስለ አባረረችው አሁን ደግሞ እንዴት እንደዚህ ያደርጋል በማለት እንግዲህ ተጣልተዋል ማለት ነው። እሱ የተጣሉበት ምክንያት ምንድን ነው? አልነገረችውም ማለት ነው። እሷ አልነገራትም አልነገራትም መውለድ እንደማይችል በህመሙ ምክንያት ሀና ሁሉን ነገር አጫውታት ነበር። ሀና ጋር ከተግባቡ በኋላ ስለ ኖላዊት አንዳንድ ነገር ንገሪ ብላ ጠይቃት ነግራት ነበር። እና አሁን ላይ ደግሞ ይህንን ለምን ደበቅካት አባዬ? መደበቅ አልነበረብህም እኮ ለፋኖስ ብላ ትለዋለች ማለት ነው። ስለዚህ እኔማ ከዝገር ጋር የተጣላሁት እንጂ ከፋኖሴ ጋር አይደለም፣ ቆይ ምን ብበድለው ነው እያለ ሲል ሀና ደግሞ አታማራ አባዬ፣ ሁሉንም ነገር እኮ የነበረ ነው። ስለዚህ ይስተካከላል፣ ያስተካክለዋለሁ፣ ማሰብና ማሰላሰል የለብህም ብላ ትለዋለች ማለት ነው። እሱም ደግሞ እሺ በቃ እንደዚህ ከሆነ ምንም ችግር የለም፣ ግን በማዘን ልቡ ተሰብሯል ማለት ነው። የወይዘሮ ሜላት ቤተሰቦች አሁን ላይ ታውቃላችሁ ልባቸው በጣም ተሰብሯል ማለት ነው። ሜሉዬ በጣም ብዙ ችግርን አሳልፋለች፣ ብዙ ነገሮችን ያሳለፈች ናት ማለት ነው። ሜላት እንግዲህ ያው እስካሁን ድረስ ያደረገችው ነገር የለም ማለት ነው። ምክንያቱም እሷ ብዙ ነገሮችን ብታሳልፍም አሁን ላይ ግን ያሰበችበት ሀሳቧ እንዳትደርስ ሲሆን አላቅም፣ ብቻ ግን በጣም ከባድ ችግር ተደርጓል ማለት ነው። ሜላትን እያሰቃያት ያለው በእርግጥ እንትና ነው ማለት ነው። ታውቁታላችሁ። ይሄ ወይ አቶ በቃሉ ነበረ ቤቷ ምስቅልቅል ብሎ እንዲበላሽ እንዲበተን ያደረገባት ማለት ነው። ሰላም እንግዲህ ቅዱስን እንደምትወደውና እንደምታፈቅረው ነግረዋለች ማለት ነው። ቅዱስም ግራ ገብቶትና ደክሞት እንዴት እንደዚህ ልትል የቻለች? ሰላም ከመቼ ወዲህ ነው አፈቅርሃለሁ ያለች? ቆይ ምን አስባ ነው እያለ እያብሰለሰለ ይገኛል። እሷም ደግሞ በስተመጨረሻ ጠርታው ቀጥረው አውርተዋለች ማለት ነው። እንዴት ልትወደ የቻለ እቺ እያለ እሱም ደግሞ ቆይ እስኪ መጠየቅ አለብኝ ሀናንም ሰላምንማ
የሀና ጓደኛ ቢሆንም እሷ ግን ሰላም አፍቅራው ሳይሆን ቅዱስን ፂን ስለሚወዳት ለማንጨርጨር ፈልጋ ነው ማለት ነው። ፂን እንግዲህ ለመበቀል እየፈለገች የማታደርገው ጥረት የላትም ማለት ነው። እሱን ነገር እንግዲህ ለመበቀል አንዳንድ እያደረገች እንትን እያለኝ ነው ማለት ነው። ሰላም ሀናን አልተወቻትም ማለት ነው። ምክንያቱም አሁን ላይ ሰላም አኩርፋለች። ለምን ኢዝራ ጋር ተጣላሽ በማለት እኔ እኮ ግራ የገባኝ የሰላም መንጨርጨር ምንድን ነው? አሲርን ትወዳለች ስል አሁን ደግሞ ወደ ኢዛ ሄደ። ግን ኢዝራ እንትና ቅዱስ ጋር ማለት ነው። ቅዱስ እኮ ፂን ነው የሚወደው። በእርግጥ ግን አሁን ላይ ደግሞ ሰላም እወዳለሁ አለችው ሲመስለኝ ፂን ለማንጨርጨር ነው፣ ለማስቀናት ብላ ነው። ምክንያቱም እሷ እንደዚህ ኢዝራን ስለምትመርጥ ኢዝራን በሀናና በሱ መካከል ያለውን ነገር ለመፍታት ብላ እንግዲህ የምታደርገው ድርጊት በጣም ከባድ ችግር ውስጥ ነው ያለችው ማለት ነው። ሀና ኢስራም ጋር ተጣላች። እንደዚሁም ደግሞ አሲርና ኤላ ተቀጣጥረው ነበር ሆቴል ውስጥና እንደ ጓደኛም ሆኖ ሲያበቁ፣ አሁን ላይ ደግሞ እሱም ከሀና ያለህ ግንኙነት ምንድን ነው? ሀና ጋር ያለህን ነገር ልትነግሬ ትችላለህ? አቶ አሲር እያለ ይጠይቀዋል ኤላ ማለት ነው። እሱም ግራ ገብቶት ምን ለማለት ፈልገህ ነው? ቆይ ችግር አለ እንዴ? ችግርህን በግልጽ ንገሬ ሰውዬ እያለ ይሄዳል ማለት ነው። ተምቹ እንግዲህ አሁን ላይ በፉንቃ በእጅጇል ማለት ነው። የአሲር ሲገርመን አሁን ደግሞ ወደ ተምቹ እውነት ድንብላል አሁን ላይ ወደ ሳይሆን አውቀህ ነው እያለ ግራ ገብቷታል ማለት ነው። እሷም ልትሄድበት የቻለችው ምክንያት ምንድን ነው? እርግብን እንግዲህ ከመቼ ወደ እኔና አንቺ እኮ ጥላት ነበር እያለች እንግዲህ ከነገረቻት በኋላ መታ ልቧ ተሰብሯል ማለት ነው። በድጋሚ ድንብላል በርግጥ አንቺ ራስሽ ነሽ ያጠፋሽው እንጂ እኮ እሱ ወዶሽ ፈቅዶሽ ቤት ድረስ መጥቶ ነበር ማለት ነው። ሌባም እስከሚባል ድረስ ለአንቺ ብዙ ነገር የሆነ ነበር፣ አንቺ ግን አትፈልጊም ማለት ነው። አሁንም ተምቹን ሄደሽ ይቅር በለኝ ይቅርታ ብትይ ይሻልሻል እርግብ ጋር ከምትመላለሽ ብዬ ነው የማስበው ማለት ነው። በነገራችን ላይ ተምቹ በጣም የዋህና ምስኪን ልጅ ነው። ምላሴም መንገድ ላይ አግኝቶ ቆይ አንተ ደግሞ እዚህ ሰፈር ምን ታረጋለህ እያለው ነበር። እርግጠኛ ነኝ ልሰርቅ ካልሆነ በስተቀር እዚህ ሰፈር አትመጣም ሰፈሬ ብሎ ሲለው፣ ተምቹም ተቆጥቶ ምን ይላል ይሄ ቆይ እኛ ቤት ክደህ ነው እንደ ሲለው፣ አዎ ምን አገባ ብሎ ያልፈዋል ማለት ነው። የወይዘሮ ሜላት ልጆች በነገራችን ላይ ስነ ስርዓታቸው ደስ ይላሉ። ትንሽ ሰላም ብታስቸግርም ግን ምላሴ በጣም መልካማ ነው ማለት ነው። እንግዲህ አሲርም ሄዶ ለሱ ከፍ ያለ ነገር ሊያደርጉለት እየተዘጋጁ ይገኛሉ እነ ሜላት ማለት ነው። ምክንያቱም የሜላትን ሕይወት ያተረፈላት እሱ ስለሆነ በቅርቡ ደግሞ ብዙ ነገርን እንደሚያደርግ ቃል ገብቶለት ነበር መስፍንም ማለት ነው። ለአሲር በፊትም ብላ ነበር ሜላትም ማለት ነው። አሲር የሆነ ነገር ሀናም ደግሞ ከአሲር እና ተምቹን የሚነካቤ ሰው አልፈልግም፣ እነሱን ነካችሁ ማለት እኔን አጣችሁ እንዴ ማለት አስቡት ብላ እንግዲህ ተናግራለች ማለት ነው። አሲር እና ተምቹ ታውቃላችሁ ሀና ምንም ብትላችሁ ቢጣሉ ምንም ነገር ብታስቀይማችሁ እሷም ከነሱ መረቅ አትፈልግም ማለት ነው። እንዲሁም ደግሞ ኖላዊት ከአሴርና ተምቹ ሲጠፉበት በየትቦ የሚፈልጋቸው ምናልባት ወርቀው እንደሆነ እያለ እንደ እንትን ማለት ነው እንደ ክረምት ውሃ እሱ በጣም ይወዳቸዋል አሴርና ተምቹን ማለት ነው። በዛ ላይ እዚህ ከደሴ ከመጡ በኋላ ሀናና እሱ አዲስ አበባ ማንም ያያቸው ሰው የለም። እነሱን ብቻ አቀው መንገድ ላይ ስላወቋቸው እነሱ ተዋውቋቸው ስለነበር አሁንም ሽምግልና ራሱ ሲልክ እንኳ አሴርና ተምቹ ነበሩ ሄደው ሸምግለ የመጡት ማለት ነው። አሁን ላይ ወይዘሮ ሜላት እንግዲህ መስፍንን ተስፋ ቆርጣበታለች። ከዚህ በፊትም አስቱካ በፍጹም እሱም መናገር አትችይም፣ እያንዳንዱ ነገር ወደ ቦታው እመልሰዋለሁ ብላለች ማለት ነው። ወይዘሮ ሜላት እንግዲህ አሁን ላይ ድንብላልን እየተቆጣች ነበር። ይህን ነገር አታድርጊ ተያልልሽም ብላ ተምቹንም በቤቷ ጠርታ እንግዲህ በፍቅር አንድ ላይ ቁጭ ብለው እያዋረቻቸው ነበር ማለት ነው። ተምቹም ግራ ገብቶት እንዴ ምን ለማለት ፈልጎ ነው? ቆይ እኔ አፈቅርሻለሁ በጣም ነው ሞድሽ ብሎ ሲላት፣ ወይዘሮ ሜላት ደግሞ አንቺስ ድንብላል
ስትላት እኔ ጋ ምንም ነገር የለም ብላ ስትል ተምቹ ተናዶ ተበሳጭቶ ትቷት ወጣ ማለት ነው። አሁን ላይ እርግብን ክዶ ደግሞ እስር ቤት እንግዲህ ተናግሯታል ማለት ነው። እሱ አሴር ጋርም ሄዶ ነበረ። አሴርም ዝም ብሎ ቆሞ ማዳመጥ ይጀምራል ማለት ነው። እስር ቤቱ ተመችቶሻል ወይዘሪት እርግብ እያሏት፣ እሷም ደግሞ ድጋሜ ልታይ መጣ እያለ ያሳለፈቻቸውን የላይቭ ጊዜዎችን እየተናገረች ማለት ነው። ብዙ ላይቭ ስላሳለፈች የፍቅር ጊዜ ከተምቹ ጋር ከዚህ በፊት ወይዘሮ ሜላት ቤት በነበረ ሰዓት እሱን እያስታወሰች እርግብ አሁን ላይ በጣም ፍቅሩ ጨምሮባታል። ግን እሱ ደግሞ በፍጹም ይሄንን እንዲሆን አልፈለገም። ብቻ ተረቶባት ተመልሷል። እንግዲህ አሴር ሽምግልና በድጋሚ ኖላዊት ልኮት ነበር ማለት ነው ፋኖሴ ጋር። እዛ ከሄደም በኋላ አመነጫጭቃና ውሽ አርጋ እንደመለሰችው መጥቶ ሲናገር ኖላዊት የኔ ፋኖሴ እንደዚህ አትልም አንተ ስነ ስርዓት ያላት ልጅ ናት ብሎ ሲለው በጣም ብላኛለች እንዴ ቆይ እናንተ ራሳችሁን ዝም ብለ ነው እንዴ የምትለው? ኖላዊት ምን ሆነ ነው እንዴ ፋያው ተው እንጂ እያለ ይነግረዋል ማለት ነው። በነገራችን ላይ ኖላዊት መታረቅ አለበት። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ወዳችኋለሁ። ባይ ባይ።